እነሱ ገብቶሻል። አንቺ እኔ ትዳርሽን ፕሮቴክት ብታደርጊ ባይ ከንግግር ነው። እኔ ምንድን ነው ሚሊሽን ቃላት ንገረኝ ስልሽ እሱ እንኳን መናገር አልቻልሽም። ተራ ንግግሮች ናቸው ማለት ነው። ተራ ጭቅጭቆች ናቸው። አንተ እንደዚህ አንቺ እንደዚህ የምትባባሉት እሱን ንቀሽ መተው ንግግሮች። ከቻልሽ ደግሞ ቁጭ ብለሽ መነጋገር በፍቅር በትህትና እና እኔ ባልት ማትታዘዡ ከሆነ ኦፍኮርስ ጭንቅላትሽ ለውቶ እንትን ሊል ይችላል። ችግር ግን የሚፈጠሩበት ምክንያቶች ምንድን ናቸው የሚለውን አይተሽ ለመፍታት ብትሞክር ይጥሩ። ልጆች አሉሽ፣ ረጅም መንገድ ተጉዛችኋል። እዚህ ውስጥ አሁን መጥተው ልተወው ነው ብተው ደስ ይለኛል ና የሚሉ ሴቶች የማትፈርጅባቸው ለምንድን ነው? እነሱ ወይ የተማገጠባቸው እየተደበደቡ ገብቶሻል። የሚደባደብ አይነት ወንድ ከሆነ እሱን ዛሬውን ለቀሽ ውጪ ነው የምልሽ። እኔ እንደ ሀሳብ ከጠየቅሽኝ ምን ላድርግ ካልሽኝ የሚደባደብ ወንድ ዱላ ያነሳብሽ ቀን አክትሟል፣ አለቀ። ለምን 40 ልጅ አትወሉም አብራችሁ? እስክትሞቺ እስክትገደይ እስክትታረጂ አትጠብቂማ። ከዛ ውጭ ግን የቃላት ጦርነት ከሆነ እሱን እያመቻችሁ መሄድ ነው። አይ ካልሽና ደግሞ እፋታለሁ እለያያለሁ ካልሽ ብትለያይም ሌላም ሰው ታገቢያለሽ አይደል? ነገር ያም ሰው ሌላ ችግር አለበት። መልአክ አይደለም የምታገቢው። እንደገና ከእሱ ጋርም ካልተፋታው ሊሆን ነው። ያለውን ነገር አስተካክሉ ለመሄድ መሞከር በጣም ጥሩ ነው። ትንሽ ነገሮች ብዙ ሊሰሩን አይገባም። ተግባባን? ግልጽ ነው? አዎ ግልጽ ነው። አይ ነጥቤን አግኝቼዋለሁ እና እኔ መታኝ ብዬ ስላልነገርኩ ነው። እና እኔ በጣም ከምቱ በላይ ያ ስለሰበረኝ ነው ያን ያልኩት። ለምን አልሆንኩም? ያን የሚናገረው እሱ የሚናገራቸው ቃላቶች እኔ ሁኜ ስላልተገኘው በጣም የሰበረኝ እሱ ስለሆነ ነው እንጂ ከመሬት ተነስቶ መማታት፣ መደባድ፣ መሳደብ ብቻ አይደለም የምታለው ያም አለው እና በጣም አመሰግናለሁ አሌክስ። የምር ከሶስት አመት በኋላ ህይወት ይሆናል አንዴ ሰው ለሰዎች እኩል አያወሩም። እሺ እኔ እናት ወይ አንቺ አውሪ ወይ እኔ ላውራ። እሺ እኩል ካወራን ምንም አንግባባም። ፍቺው ተፋቱ፣ የታባቱ ገደላ ገደል ይግባ ምናምን በአናቱ ተካዩ እንድልሽ ነው አንቺ ጠብቀሽ የምጣሽው። አሁን ያቺን ስላልሰማሽ አሁን ይደበድበኛል ደብድቦኛል ወደሚል ነገር ደግሞ ሄድሻል። ወይስ ይኸውልሽ በትዳር ውስጥ እኔ ልል የምችለው ሰዎች ችግራቸውን ራሳቸው ተነጋግረው ይፍቱት። ልፋት አካላችሁ ግን እዛው ራታችሁ ጨርሱት። ምክንያቱም ትዳር የፈጣሪ ተቋም ነው። እዛ ላይ አስተያየት ልሰጥ አልችልም። እንዴት እንደምትግባቡ ላወራ እችላለሁ። ግን መለያየትና መፋታት ማፍረስ ከፈለጋችሁ እኔ አላስፈልጋችሁ። ሴጣንም ያግዛችኋል። ምንም ችግር የለም። ለማፍረስ ቀላል። ስለ መገንባት የምናወራ ከሆነ ኑ እንደዛ ነው ያለበት። እሺ ተግባባን? ተግባባን። እሺ እሷ ልቧ ሸፍቷል ጋይስ። አሁን ቅድም ደብድቦኛል አላለችንም ማለት ንግግር ነው፣ ይሰድበኛል አይነት ነገር ነው። ከዛ አሁን ነገሮች እንዴት እንደምታስተካክል ስነግራት እኔ እኮ ነግሬያቸዋለሁ። ይሄ ልቡ የሸፈተን ሰው የሆነ ነገር አደርጋለሁ ብሎ የተነሳን ሰው መርፌ ፋይናሊ መስማት የሚፈልገውን ለመስማት ነው የሚመጣው። አሁን እች ልጅ በቃ ጠለሹ ይጂ ጥሺ አፍልሹ ምናምን የሚለውን ለመስማት ነው የመጣችው። ሰው አስቸጋሪ ነው ይሄ፣ ያስጠይቃል። እሺ ከባድ ልታስቀስፈኝ። ቆይ አንዴ ኮይን ሰጣችኋለሁ። ሄሎ ኮይን ልስጣችሁ እስቲ ኮይን ልስጣችሁ። ግን ኮይኑን አትወስዱትም ልበል? ቆይ እንዴት ነው ነገሩ እዚህ ቤት? ግን የኮይን አጠቃቀማችን አንድ ኮይን ነው የሚጠይቀው ሜምበር ለመሆን። ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኖ እሺ። ያላችሁ ሰዎች፣ የሌላችሁ ሰዎች ደግሞ ይሆን ይሰጣችኋል። እዚህ ጋር ሳጥን ይታያችኋል። ይሄ ሳጥን፣ እዚህ ሳጥን ውስጥ ኮይን አስቀምጬላችኋለሁ። ግን ከ3 ደቂቃ በኋላ ነው መውሰድ የምትችሉት። በዚህ 3 ደቂቃ ውስጥ ግን ታብ ላረጉ ሰዎች ነው የሚሰጠው። እሺ
ችን 3 ደቂቃ አያችሁ፣ ወደታች ነው የሚቆጥረው ሰከንዱ አይደለ? ይሄ ሳያልቅ ብዙ ታማረግ አለባችሁ ለመውሰድ። ከዛ ልክ